እንዴ ምንድነው እሱ? መቼ ነው የሰጠሽ? ትንሽ እንቅልፍ ሸለፍ ባረገው ነው መጡ በቃ ሊገሉኝ ነው ይላል፣ ሊወስዱት ነው ይላል። በቃ እንዲህ ደበቅሽው ምን አልሽው የምትሉትን ሰው ማን እንደሰው ይቆጥረው ነበረ እንዴ? በህይወት የቆየው እኮ አሁን ነው። ብሬው ኖሬ ይሄን ሁሉ ሚስጥር አልነገረኝም ነበር። አሁን ልጁ ከደረሰ በኋላ ልጁ ከፍ ሲል ነው ከወለድኩ ልጁ ከፍ ሲል ነው ልጁን ወስደው ይገሉብኛል ወይ እንደዚህ ያረጉብኛል ሲል ነው የነገረኝ። ግርማ ማለት እኮ ነገርኩህ። ይሄንንም ነገር ከነገረኝ በኋላ ራሱ ተቅበዝባዥ ነው። በቃ ተቅበዝባዥ በቃ ቅብዝብዝ የሚል የሆነ የሚደነግጥ ሰው ታውቃለህ አይደል? ይሄ ቆሞ መሄድ ድንጉጥ ሰው በቃ ሐሞቴዎች መተዋል ሊገሉ ነው የሚል ሰማሁ አለ። ብትት አለ ተነስቶ ሻንጣውን ይዞ ሊያስወጭኝ ያለኝ እሺ አልኩኝ። አስወጣሁት። በቃ ሄደ። እንዴት ያስቀመጣት ማስታወሻ አለ። የምን ማስታወሻ? ምን ይሁን እኔም ገልጫ አላየሁትም። ምንም ንብረት የለውም ከልጁ በስተቀር። እንግዲህ ይሄንን ያስቀመጠው እሱንም ላቶ ፈቀደ ስጭ ብሎኛል። በመጨረሻም የዚህን ኬዝ ቁልፍ ሰው እንዲሁም ደግሞ መጨረሻ የሆነውን የግርማን አድራሻ ለመናገር ወይዘሮ ዓለምፀሐይ ተስማማች። ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ ወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ከሆነ ሰሞኑን እንግዲህ እግዚአብሔርም ብሎልን ጥሩ የሆነ ነገር ላይ ደርሰናል። በልዑልም በኩል የተፈጠረውን ነገር የንስር አይን ላይ እንደተመለከታችሁት ነው። በጣም ትልቅ እፎይታ ነው ለኛውም ባለንበት ሁኔታኛም እንግዲህ እንዳያችሁት ከሆነ ከከተማ ወጣ ብለናል። ከዛም ስንመለስ እንግዲህ ለእናንተ ብዙ የምንነግራችሁ ነገር ይኖራል። አሁን ላይ ግን ባለንበት ሁኔታ እየደረስንበት ያለንበት ነገር ላይ ፎከስ ማድረግ ስለሚገባን በጣም ብዙ እየሰራናቸው ያሉ ነገሮችም ስላሉ ትልቁም ነገር ደግሞ የዚህም ኬዝ ማብቂያ መደምደሚያ ሊሆኑ የሚችሉትን ነገሮች ነው እየሰራን ያለ ነው። ስለዚህም እንግዲህ እንደተመለከታችሁት ከሆነ በዚህ ጉዳይ ላይ ከወይዘሮ ዓለምፀሐይ ጋር የነበረንን ቆይታ ነው። ወይዘሮ ዓለምፀሐይ በምን አይነት ሁኔታ እኛን ስታወራን እንደነበረ ተመልክታችኋል። እሷ ጋር አለ የተባለው ግርማ የተባለውን ግለሰብ ምንም አይነት አድራሻውንም ሆነ ስለማታውቀው ነገር ከዚህ በፊትም ጭራሽ እንደዚህ የሚባል ሰው ሰምታም አይታም እንደማታውቅ ነበር እያወራችን የነበረው። ግርማ ለኛ ምን ያክል አስፈላጊ እንደሆነ ታውቃላችሁ። የዚህ ኬዝ መደምደሚያ ቁልፍ እሱ ጋር እጁ ላይ እንዳለ ነው እኛ የምናውቀው። ከአቶ ፈቀደም ጋር ስናወራ ተመልክታችሁ ነበረ። ከዚህ ቀደም ባደረስናችሁ ቪዲዮ ላይ ከአቶ ፈቀደ ጋር ያደረግነውን ቆይታ ተመልክታችኋል። እሳቸው ምን አይነት ቅርበትም እንደነበራችሁ በቀጥታ እንግዲህ ከእግዚአብሔር በታች በህይወት ለመትረፉ ለግርማ እኔ ነኝ ዋናው እጅ ያለበት ሰው ነበር ያሉት። ምክንያቱም እንዴት እንደነበረ አሞቴዎች ሴምራ ውስጥ በባንዳነት ገብተው እንደነበረ የገዛ የሴምራ ጎሳ ሰው እንደከዳቸውም እንደነበረ ግርማን እንዴት ሊያጠቁት ሊገሉትም ወይም ደግሞ ሊያስወጡትም ፈልገው እንደነበረ በሙሉ ገልጸውልናል። ስለዚህ አቶ ፈቀደ ማለት ከግርማ ጋር ምን ያክል ቅርበት እንዳላቸው በዚህ ጉዳይ ላይ አውቀናል። ከዛ ባሻገር ደግሞ የዚህ ሰው ታላቅነት ወይም ደግሞ የዚህን ሰው አስፈላጊነት በምን አይነት ልክ እንደሆነም ነግረውናል። ይሄ ማለት ሁሉንም ነገር የሚያውቅ መደምደሚያው እጁ ላይ እንደሆነ ነው። ይሄን ነው ዓለምፀሐይም አሁንም ቢሆን መስማማት ያልፈለገችው። እሷም ከገባች በኋላ የተፈጠረው ነገር ተመልክታችኋል። ምክንያቱም እሷ እያለች ያለችው አሁንም ቢሆን አላውቀውም ነበረ። በመጨረሻ ግን እኛ ምን ማድረግ ነበረብን? እንግዲህ ይህንን ሁሉ ሚስጥር የነገረን የገዛ ልጇ ዳዊት የሚባለው ሰው ነው። ስለሱ አድራሻ እንድናውቅም ይረዳል። ስለዚህ ምንድን ነበረ እኛ ደግሞ በደረሰን መረጃ መሰረት ከአባት ወደ ልጅ ይሄ ጉዳይ እንደሚተላለፍ ጭምር። ስለዚህ የሚተላለፍም ከሆነ በመያዣነት ማንን መውሰድ ነበረብን? ልጇ ዳዊትን። የመጨረሻ ውሳኔ አድርጌ የወሰድኩት እንግዲህ ልጇን መውሰድ ነበረ። አባትየውን አላመጣም ካለች ልጅየዋ እጄ ላይ ነው፣ እኔ ልጁን ጭኜ ወደ መጣሁበት ከተማ እመለሳለሁ የነበረ የኔ ውሳኔ። እንደዛ ሳደርግ ደግሞ ምን እንዳለኝ ተመልክታችኋል። በቃ እግር ላይ እስከ መውደቅ ድረስ ነበር የደረሰችው። በእርግጥ እንደዛ እንዲሆን እኛ አልፈለግንም ነበረ። በሰላም በድርድር ነበር ከሷ ጋር ማውራት የፈለግነው። ያ እንዲሆን አልፈለገችም። በመጨረሻም እንግዲህ ያለውን ነገር ስለ ግርማም ቢሆን እናገራለሁ ነው ያለችው። ይሄ ለኛ በጣም ትልቅ ነገር ነው። ምን ፈልገውም ይሄንን ስለሆነ ይሄን ጉዳይ የሚያበቃው በዚህ ምክንያት ስለሆነ ስለዚህም ከሷ ወይም ደግሞ ከወይዘሮ ዓለምፀሐይ ሙሉ በሙሉ ግርማ የተባለውን ግለሰብ የምናገኝበትን እንግዲህ መረጃ ከሷ ይዘን እንደምንወጣ እርግጠኞች ነን። እንግዲህ ዛሬ የት እንዳለ እንደምትነግረን እንግዲህ
እርግጠኛ እንሆናለን የእናንተም ዱዓ የእናንተም ጸሎት አብሮን እንዲሆን እስከ መጨረሻው ድረስ አብሮን እንዲቆይ እንግዲህ ማለት እፈልጋለሁ። እናንተ እጅግ በጣም ከልብ አድርጌ አመሰግናለሁ። እስካሁንም ድረስ አብራችሁ ስለቆያችሁ ከወደፊትም ደግሞ በጸሎታችሁ ሳይቀር አብራችሁን እንድትሆኑ ማለት እፈልጋለሁ። እንግዲህ ዱካሾ ላይ እንገኛለን። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ዛሬ እንግዲህ እስካሁን ካደረግናቸው ቆይታዎች ውስጥ በጣም ቁልፍ የሆነውና በጣም ብዙ መረጃ የምናገኝበት የዚህን ኬዝ ደግሞ መደምደሚያ ወይም ደግሞ መቋጫ የሆነውን ስለ ግርማ ሙሉ መረጃ የምናገኝበት ክፍል ነው። እንግዲህ ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን እንድትቆዩ፣ ምክንያቱም እኛም በጣም ጓግተንም እዚህም ድረስ ከተማም አቋርጠን የመጣንበት ዋና ምክንያታችን እቺ ነበረች። ትልቁ ቁልፍ ነገራችን እቺ ነበረችና የመጣንበትንም ሁኔታ እንደመደምበትም ክፍል ነው ብዬ አስባለሁ እኔ እንደኔ። ስለዚህ እስከ መጨረሻው ድረስ እንግዲህ አብራችሁን እንድትቆዩ ለማለት እፈልጋለሁኝና በመጀመሪያ ከብዙ ድርድሮች ከብዙ በጣም ሰጣ ገባዎች በኋላ አሁን እኔና አንቺ በስነ ስርዓት ስላለው ነገር ስለ ግርማም እንድናወራ እንደዚህ ቁጭ ብለናልና በጣም ምጠብቀው የምፈልገውም ቀን ነውና እንግዲህ ብዙ ነገሮችን ነው ካንቺ ማወቅ የምፈልገውና አልገባኝም ለምንድን ነበረ ብዙ ነገሮችን ከካሜራ ጀርባኛ እያስረዳንሽ ነበረ ምንም ነገር ሊፈጠር እንደማይችል ስለጥበቃ ምንም እንዳያሳስብሽ ከዛ ጀርባኛ ማድረግ ያለብንን ነገር ማድረግ እንደምንችል ሚስጥሮችን በተቻለና አቅም በሙሉ እንደምንጠብቅም ጭምር አስረድተንሻል ከካሜራ ጀርባ የኛም ልጆች እኔም ጭምር ሙሉ ሰዎች አስረድተውሻል በዛ ሁሉ ውጥረት ውስጥ አንቺ ያንን ሁሉ ነገር እየነገርክሽ ለኛ ምንም ነገር ልትናገር ያልፈለግሽበት ምክንያት አሁንም ቢሆን አልገባኝም እስኪ ለምንድን ነበረ ምን አለ መሰለ ወንድሜ እኔ አንደኛ ነገር በማይመጣበት በልጄ መጣችሁብኝ ብዙ ነገር ነው ያሳለፍኩት ብዙ ነገር ብዙ ህይወት ነው ያለኝ ብዙ ነገር ነው ያሳለፍኩት እኔ ቆሜ በእግሬ በሁለት እግሬ እንኳን የቆምኩት እድሜ ለሱ እውነቴን ነው አሁን እንደገና እንደሌላ ነገር ደግሞ ስታሳድዱት ብዙ ነገር ብዙ መከራ ያሳለፍ ነው አብረን ነበር የእውነት ነው የምልህ አሁን ደግሞ በማይመጣው በልጄ መጣችሁብኝ ምን ላድርግ በልጄ በአይን ይቀለዳል እንዴ በልጄ መጣችሁብኝ በጣም ነው እኔ በጣም በቃ ከምልህ በላይ ነው አሁንም እያዘንኩ ነው ሁሉንም ነገር እያዘንኩ ነው ከመጀመሪያው ጀምሮ አንቺ ስትነግሪን አስቻለው የሚባል ሰው በህይወት እንደሌለ ነው እኛ በራሳችን መንገር ነው ያንን ሁሉ ነገሮች ጥረን እንግዲህ ብዙ መፈልፈል ያሉብንን መረጃዎች ፈልፈለን ነው አስቻለው ግርማ እንደሆነም ያወቅነው ይሄ ማለት ደግሞ የልጅሽ ዳዊት አባት እንደሆነ ነው ይሄን ደግሞ ካንቺ ካንደበትሽ ማረጋገጫ መስማት እፈልጋለሁ አዎ ልክ ነህ በቃ ልክ ነህ አንድም ነገር ለመሰለ ይሄ ሰውዬ ብዙ መስዋዕትነት የከፈለልኝ ነው እንደነገርኩ የበፊት ህይወቴ ጭምልቅልቅ ያለ ነበር የሱም የኔም ስንገናኝ ራሱ ለዚህ ምን በቃ እንኳን አንመስልም ነበር የእውነት ነው ማለት ልጅም እንወልዳለን ብዬ አላሰብኩም ህይወቱ የተበለሻሸ ነበር እንዲሁ ተዋደድን ተፋቀርን በቃ እግዚአብሔር እንዲህ ዝም ብሎ የሚያጣምረህ ነገር የለም በጣም በቃ በችግር የምትፋቀረው ነገር ማለት ነው ተፋቀርን በጣም ተግባባንና እሱ ዝም ብሎ ሰው ነበር ዝም ብሎ ሰው እኔም እንደምታየኝ አሁን ነው ሰው የሆንኩት በቃ ነገሮች ሲቀየሩ ደግሞ እንዲህ አይነት ፈተና ውስጥ እንዴት ልግባ ብዬ ነው እንዲህ አይነት ፈተና አይደለም ደግሞ ልጅ ጸጋ ነው ልጅ ነው አስቀምጦልኝ የሄደው አሁንም ቢሆን እኔ እኮ ክጅ አይደለም በቃ ፈራኋችሁ ይሄን ሁሉ ህዝብ ይዘህብኝ የህግ አካል ይዘህብኝ መተህ ምንድነው የሚሰማ እንደው እንደራስ ፍርዱን አንተ ውሰድ መጀመሪያ አንተ ራስህ በቃ ተከብረህ በተቀመጥክበት ቤት እንዲህ አይነት ነገር ሲመጣበት ምንድነው የምትለው ምክንያቱም እኔ ሐሞቴዎች ናቸው የመሰላቸው አቶ ፈቀደንም ሳይ ድንግጥ ነው ያልኩት ሐሞቴዎች በቃ ልጄን አሳልፈው ሊሰጡብኝ ወስደው ሊያስገድሉብኝ መስሎኝ ነው ለኔ ህይወቴ የተበለሻሸ ነበር ብዬሃለሁ ብዙ ነገር አለ እኮ የተንጠለጠለ ነገር አለ አቶ ፈቀደ ደግሞ አሳልፈው የሚሰጡብኝ መሰለኝ እሳቸውንም ሳይ ማለት ነው ድንግጥ ነው ያልኩት በቃ ተገደው መሰለኝ አቶ ፈቀደ እኮ ታዲያ እንግዲህ ሴምራ ጉሳ ውስጥ የነበሩ ሰው ካንቺም ጋር ስናወራ ደግሞ ዋና ከሚባሉ ግርማም ጨምሮ ያንቺ ባለቤት ግርማ እኛ የምንፈልገውም ሰው ጨምሮ አቶ ፈቀደም የሴምራ ዋና ሰዎች የሚባሉ አቶ ፈቀደ ደግሞ ግርማን በህይወት ያተረፉት ከአሞቴዎችም እጅ እንግዲህ ከዛም ሞቶ ዛሬ ያለበት ደረጃ ላይ እንዲደርስ ያደረጉት
አቶ ፈቀደ ነበሩ። እኛ ደግሞ እንግዲህ ከዛ በኋላ ይዘን የመጣ ነው አቶ ፈቀደን ነበርኩ። እኔ መቼ ይገባኛል ወንድሜ፣ እኔ ያልገባኝም እኮ ይሄን ሁላ ሰው ይዛችሁ መጣችሁ፣ ይሄም ሁላ የህግ አካል ይዛችሁ መጣችሁ። አቶ ፈቀደም እኮ አስገድደዋቸው ለሐሞቴዎች አሳልፈው የሚሰጡብኝ ነው መሰለኝ። ስለዚህ ነው እኮ ድንግጥ ያልኩት። አይተህ እንደሆነ እንደው በድኔ ነው የተቀመጠው። መጨረሻ ላይ በልጄ ስትመጡብኝ ነው እንጂ በአንድ አይን ደግሞ አይለቀስም። ስለዚህ እንዴት ብዬ አይኔን አጠፋለሁ በልጄ እንጂ ልክ ነህ። በቃ አቶ ግርማ የምትለውን አዎ አውቀዋለሁ። የልጄም አባት ነው። ልክ ነው፣ የልጄ አባት ነው። አቶ ግርማ ማለት ብዙ ህይወት ያሳለፍነን። ዛሬ እናንተ አቶ ስላላችሁት አይደለም፣ አቶ የሚባል ሰው አልነበረም። እንዴት ከትቢያ እንደተነሳን እኛ ነን የምናውቀው። እንዴት ከትቢያ እኔ እንዲህ አይነት ነገር የሚኖር አይኖር አላውቅም ነበር። እኔ ብዙ ቦታ ሰው እንዲሆን በጣም ነበር። ከተቀራረብን በኋላ ብዙ ገዳማት ይዤ ሄጃለሁ፣ ብዙ ጸበላት ይዤ ሄጃለሁ። ይለፈልፋል፣ ይወራጫል፣ የተቀበረ ነገር ምናምን ይላል። አገሩንም ይጠራል፣ ብዙ ሰዎችንም ይጠራል። ብዙ ነገር አሳልፍ ያለው ያልወሰድኩበት ጸበል የለም። የእውነት ነው የምልህ። እግዚአብሔር ይመስገን ይኸው አንድ ፍሬ ሰጠኝ ለኔም፣ እኔንም ሰው አደረገኝ፣ አቆመኝ። አሁን ልጃችንንም በሰላም እኔ ነኝ የማሳድገው፣ እሱ እንደሆነ ሰው አይሆንም። በጣም ይደነግጣል፣ በጣም ይፈራል፣ በጣም ይወራጫል። በጣም ነው የሚወራጨው። ሌሊት አይተኛ፣ ቀን አይተኛ። ቀን ትንሽ እንቅልፍ ሸለፍ ባረገው ነው መጡ በቃ ሊገሉኝ ነው ይላል፣ ሊወስዱት ነው ይላል። በቃ አብረን መተኛት እንኳን አንችልም። ስንት ነገር ተስጌ መሰለ፣ ስንት ነገር ገብቼ መሰለ። ይሄንን ሰው እንዲህ ደበቅሽው ምን አልሽው የምትሉትን ሰው ማን እንደሰው ይቆጥረው ነበረ እንዴ? በህይወት የቆየው እኮ አሁን ነው በህይወት የቆየው። ይኸው አሁንም እንደው ብር ብሎ ጠፍቷል። ይኸው እንግዲህ እኔ ልጄን ብቻዬን እያሳደግኩ ነው። አሁን እንግዲህ ዋናው ጉዳያችን የሚሆነው አቶ ግርማ ነው። ያ ማለት ያንቺ ባለቤት ማለት ነው። ይሄኛውን መወቃቀሱን እንትወውና ስለ ግርማ ግን ማወቅ የምንፈልጋቸው ነገሮች አሉ። እንግዲህ እንደሰማነውም ከሆነ ተመልካቾች ከዚህ በፊትም ሁለት ሰዎች እንደነበሩ እዚህ ሀብት ላይ አንቺም እየነገርሽኝ ነውና ስለተቀበረውም ነገር ማውጣት የሚችሉት ሁለት ሰዎች ናቸው። አንደኛው በህይወት እንደሌለ ሰምተናል ወይም ደግሞ አረጋግጠናልም ጭምር። አንደኛው ግን ያንቺ ባለቤት ወይም ደግሞ የልጅሽ አባት የሆነው ግርማ ነው። ይሄ እንግዲህ እኛ ያረጋገጥነው ጉዳይ ነው። እሱም እንደሚያውቅ እንግዲህ የሰማነው አረጋግጠን የመጣንበትም ነገር ስለሆነ ስለዚህ ጉዳይ አንቺ ታውቂያለሽ ወይ? አዎ አውቃለሁ። ግርማ ማለት ደግሞ ድብቅ ሰው ነው፣ በጣም ድብቅ ሰው። እሺ እንግዲህ ወደ ተመልካቾቻችን ተመልሰን ወደ ስቱዲዮ መተናልና ወደ ስቱዲዮ ደግሞ እናንተን የመለስንበት ምክንያት ለእናንተ ለወደ ተመልካቾቻችን እንግዲህ የሚጠቅም ነገር እንደዚህ ሲገኝ ለእናንተ ማናሳይበት ለእናንተ ማናስመለክትበት ምክንያት የለንምና ምንድነው እዚህ ጋር ያመጣነው ወደ ስቱዲዮ ምንድነው የመለሰን የሚለውን ሙሉ በሙሉ ቪዲዮን ስትመለከቱ የምታዩት ይሆናል። እንግዲህ ማሂ ከኔ ጋር በደንብ እንተዋወቃለን። ከካሜራም ጀርባ በወዳጅነትም ረዘም ላለ ጊዜ ካንቺ ጋር እናወራለንና ግን ለዱካ ተመልካቾች ደግሞ ዛሬ እዚህ ስቱዲዮ ስንገናኝ ለመጀመሪያ ጊዜ ነው። በደንብም የምታውቂውን ጉዳይ ነው እየሰራን ያለ ነው። አንቺም በደንብ እንግዲህ ፓርቲሲፔትም እያደረግሽ ስለነበረ በአንዳንድ ነገሮችም እየረዳሽን ስለነበረ ለሱ ተመልካቾችም እንዲያውቁት በጣም ከልብ አድርጌ ማመስገን እፈልጋለሁና የዱካ ተመልካቾች ግን እንዲያውቁሽ ማሂ ማን ነች? እኔ ስለማውቅሽ ተመልካቾች እንዲያውቁሽ እስኪ ራስሽን አስተዋውቂልን። እሺ መልካም ብሩኬ፣ አክብራችሁ ስቱዲዮአችሁ ድረስ እንግዳ ስላደረጋችሁኝ ከልብ አመሰግናለሁኝ። እንግዲህ ማህሌት እባላለሁኝ የሪል ስቴት የሽያጭ አማካሪ ባለሙያ ነኝ ማለት ነው። ያው እኔ እናንተ ደግሞ የቅርብ ወዳጆች ነን። ከዚህም በፊት ብዙ ስራዎች ላይ አብረን ተጋግዘናል። ያው እናንተ ህይወታችሁን ሪስክ አድርጋችሁ ነው እውነትን ለማውጣት እየተፋለማችሁ ያላችሁት። ሁሌ ሌት ተቀን የምትሰሩት ለእውነት ነውና እንደ አንድ ኢትዮጵያዊ ደግሞ ግዴታችን ነው ሁላችንም እናንተን ማገዝ፣ እናንተን መተባበር ግዴታችን ነውና ያው እኔም እንደ አንድ ኢትዮጵያዊት እንግዲህ የሚገባኝን ኃላፊነት ለመወጣት ያክል ነው እንጂ ምንም ይሄን ያህል ማድረግ አይደለም። አክብራችሁ ደግሞ እዚህ ድረስ ስለጠራችሁኝ ከልብ አመሰግናለሁ ብሩኬ። እኛም በጣም እናመሰግናለንና እንግዲህ ሙሉ በሙሉ እንግዲህ ተመልካቾችም እንዲያውቁት እዚህ የመጣሽበትን ጉዳይ ከየትም እንደመጣሽ ደግሞ እንዲያውቁት እንፈልጋለን። በዋናነትም እዚህ የሚያስቀምጠን ጉዳይ እሱ ስለሆነና ማሂ ከየት መጣች፣ ምን ይዛለን ለተመልካቾች መጣች የሚለውን ግን እንዲሰሙት እንፈልጋለን።
እንግዲህ ብሩኬ እንደምታውቀው እኔ ከሜሪት ፕሮፐርቲስ ነው የመጣሁት። አንተም እንግዲህ ድርጅታችን ላይ የቤት ባለቤት ስለሆንክ በጣም ደስተኛ ነን። አሁን እንግዲህ ደግሞ አዳዲስ ነገሮችን ይዘን መተናል። ያው ካንተም ጋር ተነጋግረን ለዱካሾ ቤተሰቦች ይሄ ነገር መቅረብ አለበት ስላልከኝ ያው እኔም እንግዲህ ጥሪያችሁን አክብሬ እዚህ መጥቻለሁ ማለት ነው። እንግዲህ በጣም ተመልካቾችን በጣም እንግዲህ የቅርብ ጊዜ ሁነት ነው በደንብ ያስታውሱታል ብዬ ተስፋ አደርጋለሁኝና በጣም የምወደው ቦታ እንዲሆን ነበር ያደረጋችሁልኝ። ማለት ሜሪት ፕሮፐርቲስ ላይ እኔም በነጋይ ሳሚ ወይም ደግሞ እናቶ ሳሚን ጨምሮ አንዳንድ የዱካ ተመልካቾች አማካኝነት የቤት ስጦታ ተደርጎልኝ ነበርና የኔ ፋቮራይት ፕሌሶች ከምላቸው ውስጥ አንደኛው ነውና እንዲያስታውሱት በማለት ነው ውድ ተመልካቾችንም። እና እስኪ ዛሬ ምን ይዘሽልን መጣሽ የሚለው ጋር እንግባና ምንድነው ይዘሽልን የመጣሽው ማሂ? ኦኬ ዛሬ እንግዲህ ለየት ያለ ይዤ የመጣሁት ምንድነው ያኔ መኖሪያ አፓርትመንቶችን ነው ፒያሳ ላይ እየሸጥን የነበረው። አሁን ደግሞ በተጨማሪ መሀል መርካቶ ላይ ንግድ ሱቆችን ይዘን መተናል ማለት ነው። እንግዲህ መርካቶ እንደምናውቀው አፍሪካ ላይ ትልቁ የገበያ ማዕከል ነው። በቀን ውስጥ ብዙ ቢሊየን ንግድ እንቅስቃሴዎች የሚካሄድበት ቦታ ነው ማለት ነው። ያው እንግዲህ እንደምናውቀው መርካቶ የኢትዮጵያ የንግድ ልቡ ማለት ነው፣ ዋናው ቦታ ነው። እዛ ላይ እንግዲህ በብዙ ሰዎች ጥያቄ መሰረት እንግዲህ የብዙ ሰዎችን የብዙ ነጋዴዎችን ችግር ይፈታል ብለን እናስባለን። በዛ መሰረት መሀል መርካቶ ተክለ ሃይማኖት ጋር ንግድ ሱቆች በተለያዩ ካሬ አማራጮች ይዘን መተናል ማለት ነው። ይሄ ነው ያለው አዲስ ነገር አሁን ላይ። ዋው ይሄ በጣም ትልቅ ነገር ነውና ከመኖሪያ ቤትም ደግሞ ባሻገር እዚህ የሱቅ ንግዱ ላይ ደግሞ መግባቱ በጣም የሚፈለግም ጉዳይ ነው። ማለትም ደግሞ ያ ማለት መሀል መርካቶ ማለት በቃ ቀላል ቦታ አይደለም። መርካቶ እንደምናውቀው ተመልካቾችም እንደሚያውቁት በአፍሪካ ትልቅ የተባለው የገበያ ማዕከል ያለው መርካቶ ነው። እዛ ቦታ ላይ ደግሞ የንግድ ሱቅ ማግኘት ደግሞ በጣም ብዙ ተመልካቾችም የሚፈልጉት የሚጠብቁትም ነገር ነው ብዬ አስባለሁኝና እስኪ ስለ ሱቆቹ ካነሳን አይቀር ስለ ካሬያቸው ስለ ካሬ አማራጮቻቸው ደግሞ እናንሳ እስኪ። አድቫንቴጁ በጣም ትልቁ አድቫንቴጅ ብለን የምናስበው መርካቶ መሆኑ ነውና ምናልባትም እንደሚገዙበት ወይም ደግሞ ሱቅ ውስጥ ምን ማድረግ ይፈልጋሉ፣ ምን አይነት ንግድ መጀመር አለብኝ ብሎ የሚያስቡ ሰዎች ካሬውን የግድ መስማት አለባቸውና እስኪ ስለነሱ ደግሞ እናወራ። መልካም እሺ። ያው እንግዲህ እንዳልከው ነው መርካቶ መሆኑ በጣም ዋናው ትልቁ ጉዳይ እሱ ነው። ብዙ ቦታ ላይ ብዙ ነጋዴዎች ንግድ ይጀምራሉ፣ ግን ለንግድ በጣም ዋናው ነገር ትርፋማም እንድትሆን የሚያደርግህ እንድትወደቅም የሚያደርግህ ትልቁ ነገር ምንድነው? ቦታው ነው፣ ሎኬሽኑ ነው። ንግድህን የምትጀምርበት ሎኬሽን በጣም ማተር ያደርጋል። ከዛ በተጨማሪ ደግሞ እንደምናውቀው ነው በጣም የኪራይ የሱቅ ኪራይ በጣም ከፍተኛ ነው ዋጋው። በተጨማሪ ደግሞ ስፔሻሊ መርካቶ፣ ፒያሳ እነዛን ኤሪያዎቹ ደግሞ ስንመለከታቸው ለሱቅ ኪራይ ከምትከፍለው በተጨማሪ ቁልፍ ሽያጭ የሚባል ነገር አለ። ለምሳሌ ለትሳይ እኔ 20-30 ካሬ ሜትር ብከራይ ሱቅ መርካቶ ላይ ከምከፍለው ከኪራይ በተጨማሪ ቁልፍ ሽያጭ ደግሞ ተብሎ 3 ሚሊዮን 4 ሚሊዮን ድረስ ይከፈልበታል ማለት ነው። ተጨማሪ ከኪራይ በተጨማሪ ማለት ነው። ስለዚህ እዚህ ጋር የብዙ ሰዎችን በርደን ለመቀነስ የብዙ ሰዎችን ችግር ለመቅረፍ ነው ድርጅታችን የመጣው። በብዙ ሰዎች ጥያቄ ነው በነገራችን ላይ የመጣውና ከ1 ዓመት እስከ 1 ዓመት ከ6 ወር ድረስ የምናስረክባቸው ፕሮጀክቶች ነው ይዘን የመጣ ነው። እንግዲህ ዓመት ከ6 ወር ማለት በጣም አጭር ጊዜ ነው። ሱቅ ደግሞ ሲሆን በፍጥነት መገንባት እንዳለበት እኛም ስለምንገነዘብ ማለት ነው። ነጋዴ የሚነግድበትን ገንዘብ ስለሆነ ኢንቨስት የሚያደርገው እኛም ደግሞ በአጭር ጊዜ ይሆናል ማለት ነው የምናስረክበው። እንግዲህ ወደ ሱቆቹ ስንመጣ አጠቃላይ ወደ 8000 ካሬ አካባቢ የሚሞላ ቦታ ላይ ነው ተክለ ሃይማኖት ላይ እየገነባን ያለ ነው። ወደ ላይ G+4 የሆኑ ኮሜርሻል ብቻ ንግድ ሱቆች ብቻ ያሉበት ኮሜርሻል የሆነ ሞል ነው ማለት ነው። እንግዲህ ወደ 8000 ካሬ የሚጠጋ ትልቅ የግዙፍ ሞል ኢትዮጵያ ውስጥ ለመጀመሪያ ነው የሚሆነው ማለት ነው። ይሄ እንግዲህ ለኛም ኩራት ነው እንደ ድርጅት። ሁሉም የሱቅ ባለቤት የራሱ የሆነ ፓርኪንግ አለው። ሱቁ ደግሞ ዘመናዊ ዱባይ ሞል ስታንዳርድ እንደመሆኑ መጠን የራሱ የሆኑ ሊፍቶች አሉት፣ ኤስካሌተሮች አሉት፣ ፓርኪንግ አለው፣ ከርሰ ምድር ጉድጓዱ አለው፣ ባክአፕ ጀነሬተሮች አሉት። እነዚህን ሁሉ ፋሲሊቲ የያዘ እጅግ በጣም ዘመናዊ የሆነ ሞል ነው። እንግዲህ ሱቅ ብቻ ሳይሆን መነገጃ ቦታ የንግድ ቦታ ከነ ንግዱ ነው ይዘን የመጣ ነው ማለት ነው። ዋው በጣም የሚገርም ነገር ነው የነገርሽኝ። እኔ ምናልባትም በመኖሪያ ቤት
ባለቤት ሜሪ ፕሮፐርቲስን ስለማውቀው ምስክር መሆን እችላለሁኝና አሁን ደግሞ እያወራን ያለነው ስለ ንግድ ቦታም ስለ ሱቅም ነውና ሱቅ ላይ በተለይ ሀገራችን ላይ መሀል መርካቶ ላይ ያልሽኝ መሰረተ ልማቶች ሙሉ በሙሉ በሚባል ደረጃ ተሟልተውለት ደግሞ ሱቅ ማግኘት ቀላል ነገር አይደለም እና ይሄ በጣም ትልቅ አድቫንቴጅ ነው እየነገርሽኝ ያለሽው። ከዛ ባሻገር ደግሞ የኛ ውድ ተመልካቾች አሉ ይሄንን የሚመለከቱ ለነሱ ትልቅ አማራጭ ነው። ሀገሬ ላይ ምን ኢንቨስት ላድርግ ምን አይነት ስራ ልጀምር ብለው የሚያስቡ ሙሉ በሙሉ መዋለ ንዋያቸውን እዚህ ላይ ማፍሰስ የሚፈልጉ ሰዎች አሉና ለነሱም ሰጀስት እያደረግሽልን ያለው ነገር ጥሩ ነው። መስማት የሚፈልጉትን ነገር ነው እየነገርሽን ያለውና በዋናነት ግን እነዚህ ተመልካቾች መጥተው ሀገራችን ላይ ወይም ደግሞ ወደ ሀገራቸው ተመልሰው ኢንቨስት ማድረግ ይፈልጋሉ። ሲፈልጉ ደግሞ ገንዘባቸውን ነው እዚህ ጋር ኢንቨስት የሚያደርጉት። ስላከፋፈሉ ማወቅ ይፈልጋሉ። እንዴት መግዛት እንዳለባቸው መስማት ይፈልጋሉ። ጥንቅቅ ያለ መረጃ እኛም ለተመልካች ማድረስም ስለምንፈልግ እንዴት ነው ያከፋፈል ሁኔታው ቆንጆ ነገር ነው እየነገርሽን ያለሽው ማለት እኛም ከትረስት አንፃር ከታማኝነትም አንፃር በዋናነት ደግሞ እየነገርሽን ያለን ነገሮች እነሱም ቢልድ አፕ እያደረጉልን ስለሆነ በዋናነት ደግሞ መዋዕለ ንዋይ ስለሆነ ያከፋፈሉ ትልቅ ነገር ነውና እስኪ ስለሱ አውሪን። ኦኬ እንግዲህ ወደ ካሬው አማራጮቹና ወደ አከፋፈሉ ሁኔታ ደግሞ ስንመጣ ከ11 ካሬ ሜትር ጀምሮ እስከ 32 ካሬ ሜትር ከዛም በላይ ደግሞ ከፍ ያሉ ካሬዎች እስከ 2000 ካሬ ሜትር አማራጮች ድረስ እንደ ፍላጎታቸው እንደ ደንበኞቻችን ፍላጎት ይዘን መተናል ማለት ነው። በጣም እዚህ ፕሮጀክት ላይ የምወደው ትልቁ ነገር ምንድነው ከዝቅተኛ ገቢ ካለው ሰው ጀምሮ ሰርቶ መለወጥ ከሚፈልገው ሰው ጀምሮ መካከለኛ ገቢም ያለው ከፍተኛ የሆነ አቅምም ያለው ሰው ኢንቨስት ማድረግ የሚችልበትና እድሉን መጠቀም የሚችልበት ሁኔታ መሆኑ ቆንጆ ያደርገዋል ማለት ነው። ለምሳሌ አሁን እንዳልኩ ቅድም ወደ ላይ G+4 የሆኑ ኮመርሻል ሞሎች ናቸው የንግድ ሱቆች ናቸው። ይሄንን ሚስጥር ሁሉ አብሬው እንግዲህ ይሄ የኖርኩ ነው አብሬው ኖሬ ይሄን ሁሉ ሚስጥር አልነገረኝም ነበር። አሁን ልጁ ከደረሰ በኋላ ልጁ ከፍ ሲል ከወለድኩ ልጁ ከፍ ሲል ነው ልጁን ወስደው ይገሉብኛል ወይ እንደዚህ ያረጉብኛል ሲል ነው የነገረኝ እንጂ እንዲህ አይነት ነገር እንዳለ እሱ አንደኛው ሰው እንደሆነ አውቃለሁ። በጣም ድብቅ ሰው ነው ግርማ፣ በጣም ድብቅ ሰው። እንዲህ አይነት ነገር እንዳለማ አውቃለሁ ነግሮኛልም። አሁን ነው ግን በቅርብ ልጁ ከፍ ሲል እሱን እንዳይገሉበት ልጁን እንዳይገሉበት ሲል ልጅ ሲያዩ ያው አሳሳው እንጂ እንዲህ አይነት ነገር እንዳለ ወንድሜ አውቃለሁ። ግርማ ማለት በጣም ድብቅ ሰው ነው። በጣም በቃ አንተ ከምትለው በላይ በጣም ድብቅ ሰው ነው። እስኪ ስለሱ አንዳንድ ነገሮችን ማወቅ ፈልጋለሁኝ። ስለሱ ስለ ፐርሰናሊቲ ስለነበረው ባህሪ ሳይቀር ምክንያቱም አንቺ ያልሽኝ ያለሽው አውቃለሁ ስለሱ ነው። ስለሱ ካወቅሽ የልጅሽ አባት ከሆነ ደግሞ ብዙ ነገሮችን እንደምታውቂ እርግጠኛ ነኝ። እንደምታውቂም ደግሞ እሱም ያውቀው ሚስጥር የተደበቀ ሚስጥር። ምክንያቱም ከአቶ ፈቀደ ጋር ስናወራ ይሄንን እንኳን የምናውቀው የሴምራ ሰዎች እንኳን ሆነው አያውቁም። የራሳቸው ጎሳ አባላት እንኳን አያውቁም ነበር። እኔና በጣም ጥቂት የተባልን ሰዎች ነን የምናውቀው ወሳኝ የሆኑ ሰዎች። አንቺ ደግሞ ከነዛ መካከል ነሽ። ያውም የልጁ እናት ነሽ። ምን አይነት ሰው ነበረ ታዲያ ግርማ? ምን አይነት ባህሪ ነበረው? ወንድሜ ግርማ ማለት እኮ ነገርኩህ። ይሄንንም ነገር ከነገረኝ በኋላ ራሱ ተቅበዝባዥ ነው። በቃ ተቅበዝባዥ በቃ ቅብዝብዝ የሚል የሆነ የሚደነግጥ ሰው ታውቃለህ አይደል? ይሄ ቆሞ መሄድ ድንግጥ ሰው በቃ በጣም እዚህ ጋር ነው ስትለው ድንግጥ የሚል ሰው እዛ ጋርም ድንግጥ የሚል ሰው። እንደውም አሁን ነው እንደው ትንሽ ሻል ያለው እኔን ካገኘ በኋላ እንጂ በፊት ራሱ ከኔ ጋር ራሱ ጓደኛ ለመሆን በጣም አብሬው እያለሁ ራሱ በስማም አጠገቡ ስደርስ ልክ አንቄ የምገለው የሆነ መንፈስ መጥቶ የሚገለው በቃ በመከራ አልኩ። በመከራ ስንግባባ ነው እኔም ጸበል ስንሄድ እንዲያን የሆነ ነገር ሲሆን አንዳንዴ ደግሞ እንዲህ በጸበል ኃይል ይለፈልፋል። ድንግጥ ይልና አያወጣውም ግን እፍን ያደርገዋል። በቃ መጡ ገደሉኝ ምናምን በቃ ወሰዱኝ ሊገሉኝ ነው ያሳደዱኝ ነው ወይኔ እንደዛ ገደሉኝ በቃ ምን ይሻለኛል ምናምን ይላል። ግን ይሄ አውፋ አውጥቶ ጸበል ውስጥ ራሱ አይናገርም። በቃ ድብቅ ሰው ነው ድብቅ። አሁን ለኔ ነግሮ ራሱ ይቅበዘበዛል ወንድሜ። ለኔም ከነገረኝ በኋላ እንዲህ አይነት ነገር አለ
ብሎ ከነገረኝ በኋላ ራሱ ይቅበዘበዛል እምገለውም ይመስለዋል በቃ በጣም እጅግ ድብቅ ሰው ነው ልክ ነው ካየው ነው ምክንያቱም ከዚህ በፊት 2 ነበርም ብሏል ይሄንን ጉዳይ የምናቀው ያኛውን ሰውዬ ስለገደሉት እኔንም ይገሉኛል ብሎ ስለሚያስብ ነው እና ባይደነግጥ ያው ይገርማል ምክንያቱም እንዲህ አይነት ነገር አውቆ አብሮት የነበረ ልጅ አብሮ እንዲህ ሆነ የተባለ ልጅ ተገሎ ሲያይ እንዴት አይደነግጥ እንዴት አይበረግግ ምክንያቱም የኔ ህይወት አደጋ ላይ ነው ይል ነበር እኔ ህይወት አደጋ ላይ ነው እንደው ልጁ ሲጸነስ ራሱ በቃ ወይኔ ይላል በቃ ይሳሳል ለማየትም አሁን ጎርምሶ ነው ነገርኩ ከፍ ሲል ነው የነገረኝ ይሄን ሚስጥር አልኩ ይደነግጣል ድንጉጥ ነው በመከራ ነው አልኩ እኮ ከኔ ጋር ሆኖ ይደነግጣል በቃ እና ያ አብሮት የነበረም ሰውዬ ስለተገደለ አንዴ እንደውም አምልጦ ነው ወይኔ ተገድጌ ነበር ይላል በቃ አንዳንዴ እንደውም ህልምም ይመስለኛል ይሄ ሰውዬ እብድ ይሆን እንዴ አብዶ ይሆን እንዴ ላለው አንዳንዴ ራሴን መጠራጠራለሁ ካለው አንፃር እና ልክ ነው አቶ ፈቀደ ብቻ ናቸው ይሄንን ነገር የሚያውቁት አቶ ፈቀደ ባይኖሩ ደግሞ እርግጠኛ ነኝ ዛሬ ልጁንም ራሱንም አይተካም ነበር አሁን እንግዲህ እኛም ማወቅ የምንፈልገው ጉዳይ ስለዚህ የመጣንበትም ጉዳይ በዋናነት ግርማን ስለምንፈልግበትም ጉዳይ ያ ማለት ግርማ በጣም ብዙ ነገሮችን ያውቃል እስካሁን እየተጫረሱበትም ያለውን የሀብቱ ማብቂያ ነው ግርማ የሚባል ነገር ስለሰማንም እሱንም እርግጠኛ ስለሆነ አንቺ ስለዚህ ጉዳይ የነገረሽ ነገር አለ ወይ ስለ ሀብቱ አወጣጥም ጨምሮ እንዴትም እንደሚደረግ ስለዚህ ጉዳይ የምታውቂው ነገር አለሽ ወይ እኔ እንደነገርኩ ነው ምንም አላቅም ያንን ነገር ግን እሱ እንደሚያቅ ነግሮኛል ነገርኩ ያ የተቀበረ ነገር እንዳለ ነግሮኛል ምክንያቱም ልጁ ከደረሰ በኋላ በተረፈ እኔም ከ2 ወር በፊት ነው ሐሞቴዎች መጡበት ሊገሉህ ነው የሚል ራሱ ይለፍልፍ ምን ይበል አላቅም ብቻ ውርር አደረገው ለሊት ተነስቶ ነው የሸኘኛለኝ እሻልኩኝ እንደውም የዛን ጊዜ ለሊት 6 ሰዓት ተነስቼ ነው የሸኘው ሻንጣውን ይዞ በቃ ሄደ ያው ከዛ በኋላ አይቼው አላቅም እንግዲህ ይሄው እንደምታየው ነው መቼ ነበረ ማለትም ይሄ ለመጨረሻ ጊዜ ከግርማ ጋር ተገናኝተናል የምትይበት ጊዜ 2 ወር ከ3 ቀን ከ4 ቀን ሆነ በቃ ሄደ በቃ ከዛ በኋላ ተገናኝታችሁ አጣጣው በፍጹም ያ ማለት ግን መቼም ማታውቂው ነገር አይደለም ብዬ አስባለሁኝ አሁን ላይ እኛን ፈልገን የመጣ ነው ሁላችንም እዚህ የመጣንበትም ትልቁ ምክንያት ግርማን ፈልገን ነው ዋና ጥያቄም ሊሆን የሚችለው አሁን ላይ እኛ እንደዚህ በጥብቅ የምንፈልገው ሰው ግርማ የት ነው ያለው እንግዲህ ብሩኬ ወደ ካሬ አማራጮቹ ደግሞ ስንመጣ እንዳልኩ ከ11 ካሬ አማራጮች ጀምሮ ይዘን መተናል ለምሳሌ 11 ካሬ ጠቅላላ ዋጋው በ2 ሚሊዮን 200 ሺህ ብር አጠቃላይ ክፍያና በ440 ሺህ ብር ቅድመ ክፍያ ይዘን መተናል ማለት ነው ቀሪውን በ7 ዙር እስከ 1 አመት ተኩል ባለው ጊዜ ውስጥ ከፍለው የሚያጠናቅቁ ይሆናል ማለት ነው እንግዲህ መርካቶ ላይ 11 ካሬ መያዝ ማለት በጣም ትልቅ እድል ነው የማይገኛ አጋጣሚ ነው በዛ ላይ ደግሞ ዋጋው በ2 ሚሊዮን 200 ሺህ ብር እንደምናውቀው ነው ገንዘቡ ሁሌ ኢንፍሌሽን እየነካው ነው የሚሄደውና በ440 ሺህ ብር ቅድመ ክፍያ ብቻ መሃል መርካቶ ላይ የሱቅ ባለቤት መሆን የማይገኝ አጋጣሚ ነው ማለት ነው ሁለተኛው ካሬ አማራጫችን ደግሞ 16 ካሬ አማራጭም አለን ይሄ ደግሞ ጠቅላላ ዋጋው 3 ሚሊዮን 200 ሺህ ብር ነው የሚሆነው ማለት ነው አጠቃላይ ሙሉ ክፍያው ቅድመ ክፍያው ደግሞ የሚሆነው ወደ 640 ሺህ ብር አካባቢ ይሆናል እንዳልኩ አከፋፈል ሲስተሙ ለሁሉም ተመሳሳይ ነው በ7 ዙር ክፍያ እስከ 1 አመት ተኩል ባለው ቀሪውን ከፍለው የሚያጠናቅቁ ይሆናል ማለት ነው ወደ 22 ካሬው ደግሞ ስንመጣ 4 ሚሊዮን 400 ሺህ ብር ነው ጠቅላላ ሙሉ ክፍያው ቅድመ ክፍያው ደግሞ የሚሆነው 1.3 ይሆናል ማለት ነው ወደ 32 ካሬው ደግሞ ስንመጣ ጠቅላላ ዋጋው 6.4 ነው እንግዲህ በ6 ሚሊዮን 400 ሺህ ብር መሃል መርካቶ ላይ 32 ካሬ መያዝ ማለት በጣም ትልቅ ነገር ነው ቅድመ ክፍያው ደግሞ ወደ 1.9 አካባቢ ይሆናል ሌላው ደግሞ በጣም ለየት የሚያደርገው ነገር ምንድነው ለምሳሌ አሁን እኛ 32 ካሬ ስንሸጥ 32 ንጹህ የሱቅህን ኤሪያ ብቻ ነው እየሸጥን ያለ ነው በጣም ብዙ ሰው ብዙ ቦታ ላይ ሱቅ ሲገዛ
ኔት ኤሪያ እና ግሮስ ኤሪያ የሚባል ነገር አለ ሶ ለምሳሌ ሌላ ቦታ ላይ 32 ካሬ ቢገዛ የሆነ ሰው ለፓርኪንግ ለኮሪደር የተባለ የተወሰኑ ካሬዎች መቆረጡ አይቀርም እዚህ ጋራ ግን ንጹህ የሱቁን ኔት ኤሪያ ብቻ ሱቁን የሚጠቀምበትን ኔት ኤሪያ ብቻ ነው 32 ካሬም ሸጥን 22 ካሬም ሸጥን እየሸጥንላቸው ያለ ነው ማለት ነው ከዛ በተጨማሪ ደግሞ on top of that ምን ጨምረንላቸው ፓርኪንግም ጨምረናል ማለት ነው ለምሳሌ እንደ መኪናው አይነት ከ12 እስከ 16 ካሬ ድረስ አንድ መኪና ሊይዝ ይችላል ስለዚህ ለምሳሌ አንድ 32 ካሬ የሚገዛ ሰው እኛ ድርጅት ላይ ወደ almost ወደ 50 ምናምን ካሬ ይሆናል ማለት ነው እየሸጥንለት ያለ ነው ግን በስንት ብር በ6.4 በ6 ሚሊዮን 400 ሺህ ብር ጠቅላላ ክፍያ እንዲሁም ደግሞ በ1.9 ቅድመ ክፍያ ማለት ነው በ1 ሚሊዮን 900 ሺህ ብር ቅድመ ክፍያ ይሄንን ነው እየሸጥን ያለ ነው ይሄንን ደንበኞቻችን ደግሞ በጣም እንዲገነዘቡልን እፈልጋለሁ ምክንያቱም ለኮሪደር የምናስከፍለው ነገር የለም ለፓርኪንግ የምናስከፍለው ነገር የለም አዲሽናል እንደ ጊፍት ነው እኛ ፓርኪንግን እና ኮሪደርን ፋሲሊቲውን ህንጻውን እየሰጠነ ያለ ነው ማለት ነው ሱቁን ለሱቆቸው ብቻ ነው የሚከፍሉት ማለት ነው ያ በጣም ቆንጆ አድቫንቴጆችን ነው እየነገርሽኝ ያለሽ እውነት ለመናገር አሁን ላይ ገንዘቡን ስንጠራው ገንዘቡ ያለው ማርኬት ቫልዩ እየወረደ ነው የሚመጣው ሶ ለተመልካችን ምን ምንድነው ሪከመንድ ማደርገው ያዝውን ገንዘብ የሆነ ነገር ላይ እንዲያውለው ነው ያ ማለት እንግዲህ ገንዘቡ ማርኬት ቫልዩ በጣም እየወረደ ጊዜ በሄደ ቁጥር ስለሚሄድ አሁን ላይ ግን የሚመከረው የሆነ ነገር ላይ መዋል ነው ይሄ ማለት ደግሞ የናንተ ድርጅት ወይም ደግሞ ሜሪት ፕሮፐርቲስ ጥሩ ነገር ይዞ መጥቷል ያንን ደግሞ ተጠቃሚ መደረግ ይቻላል ነው ያልሽኛለሽ ሞር ደግሞ ከፋሲሊቲ አንፃር አሁን ላይ በጣም እንደዚህ አይነት የገበያ ማዕከላት ላይ ከባዱ ነገር ፓርኪንግን ጨምሮ ማግኘት በጣም ከባድ ነው ከነዚህ አድቫንቴጆች አንፃር እነዚህም በሙሉ ፋሲሊቲዎች ጥሩ ነገሮች ደግሞ የተማሉለት ሊፍትን ጨምሮ እየነገርሽኝ ያሉት ነገሮች በጣም ቆንጆ ናቸው እኔ እንደነገርኩሽ ከዚህ በፊትም ተመልካቾችም እንደሚያውቁት በቤቱም ስለማቀው ያለበትን ሁኔታ ደግሞ እያየሁትም ስለሆነ በጣም ቆንጆ እየሄደም ስለሆነ ለዛኔ ምስክር መሆን እችላለሁኝና በጣም አሪፍ ነው በልዩነት ግን በዋናነት እስኪ ምን አለ ሌላ አላነሳውትም የምትያቸው ነጥቦች ካሉ አሁንም ቢሆን ተመልካቾችም እያዳመጡ ወይም ደግሞ እየተከታተሉም ስለሚገኙ ለሚመለከቱ ተመልካቾች ደግሞ አሁንም ቢሆን ቀረ ወይም ደግሞ አላነሳውትም የምትዩ ነጥቦች ካሉ አሁንም ቢሆን እድሉ ልስጥሽ እንግዲህ ሌላው ኢንፎርም ማድረግ የምፈልገው ነገር ምንድነው በጣም ትንንሽ ካሬዎችን ደግሞ እንፈልጋለን ለሚሉ ሰዎች ደንበኞቻችን ደግሞ ፒያሳ ላይ መሃል ፒያሳ ላይ እንዳማራጭ እሱንም ይዘንላቸው እንደቀረብን ንግድ ሱቆች እሱንም ማሳወቅ ፈልጋለሁ ያው እንግዲህ የደመቀ ገበያ ነው ፒያሳም እንደምናቀው ከ6 ካሬ ሜትር ጀምሮ 6 ካሬ እንግዲህ እየሸጥን ያለ ነው በ1.5 በ1 ሚሊዮን 500 ሺህ ብር ጠቅላላ ክፍያ በ300 ሺህ ብር ቅድመ ክፍያ ቀሪውን በአንድ አመት ተኩል ከፍለው የሚያጠናቅቁት ማለት ነው ወይም ደግሞ 12 ካሬ ሜትር ማማራጭ አለን እሱም ደግሞ በ3 ሚሊዮን ብር ጠቅላላ ክፍያ በ600 ሺህ ብር ቅድመ ክፍያ ብቻ እሱንም እንዳማራጭ ይዘን መተናል ማለት ነው እንግዲህ ንግድ ላይ ሲሰማራ ሁሉም መርካቶን ታርጌት የሚያደርግ ቢሆንም ፒያሳም ደግሞ ተቀራራቢ ሎኬሽን ነው እዛም ላይ እንዳማራጭ ይዘን መተናል ማለት ነው ሶ ይሄን ለማስተዋወስ ያህል ነው በጣም አሪፍ ፒያሳም አሁን ላይ ካሉ ፕሪፈረብል ከሆኑ ቦታዎች ውስጥ አንደኛውና ዋንኛው ነው እንደ መርካቶ ማለት ነውና እንዳልነው ቀደም መርካቶ ማለት ትልቅ እንደ አፍሪካም ትልቅ የገበያ ማዕከል ምንለው ነው ተመልካቾች እንግዲህ ይሄንን እድል እንዲጠቀሙበት ማለት እፈልጋለሁኝ እንግዲህ እንደምታውቁት ደግሞ ፒያሳም በጣም አሁን ላይ ከፍተኛ ከተባሉ ቦታዎች ውስጥ ከተማችን ላይ ዋናው ነውና በጣም ነው ማመሰግነው እና ግን ምን ላይ እንዳለን ታውቂያለሽ አሁን ከባድ ሁኔታ ውስጥ ነን እዚህ ውጥረቱ ማዕከል ሆነን ነውና አንጂን ያገኘሽና ተመልካቾችም እዚህ ሁኔታ ውስጥ ሆነው ነው እኛን እየተመለከቱ ያሉት ደግሞ እዚህ ውጥረት ማዕከል ደግሞ ሆነን አንቺን ካገኘንሽ አይቀር ተመልካቾችም የሆነ ነገር ካንቺ ይፈልጋል ምክንያቱም ይሄንን ሁሉ ነገር ሆኜ ቅድሚያ የተመልካቾችን ፕራዮሪቲ ማስቀደም ፈልጋለሁ ሁሌም ቢሆንና ተመልካቾችን ወክዬ ነው እዚህም መጣውና ቤተሰቤ ናቸው እውነት ለመናገር ተመልካቾች አልናቸው እንጂ ለደንቡ ያክል ለኔ ቤተሰቦቼ ናቸው ለኛ ቤተሰቦቻችን ናቸውና አድቫንቴጅ መያዝ ፈልጋለሁ ለውድ ተመልካቾቼ እስኪ ይሄንን የሚመለከቱ ተመልካቾች የዱካ ተመልካቾች የብሩክ ተመልካቾች
አንቺ ጋር ሲደውሉ ስልክ ቁጥር አስቀምጥላችኋለሁና አንቺ ጋር ሲደውሉ በዱካ ስም ምን የተለየ ኦፈር ታረጊልኛለሽ? ይሄንን ካንቺ ጠብቃለሁ ይማይ። ኦኬ እንግዲህ ያው ብሩኬ እኔ እናንተ ብዙ ረጅም የተነጋገርንበት ጉዳይ ነው። ከካሜራ ጀርባ በስልክ ረጅም ጊዜ ያወራንበት ጉዳይ ነውና እዚህ ጋም ስቱዲዮም ስመጣ ጥሩ ኦፈር ይዤ ነው የመጣሁትኝና እንግዲህ ለዱካ ተመልካቾች ብሩኬን ብለው ለሚደውሉልን 10 ሰዎች ብቻ ይሄ ባይ ዘ ዌይ ኦሬዲ ዲስካውንት ቀኑ ዛሬ ነው የሚያበቃው። ይሄ የነገርኩ ዋጋ ዛሬ የመጨረሻ ዲስካውንት ዋጋው ነው። ከዛ በኋላ በካሬ 15 ሺህ ብር ጭማሪ እናደርጋለን ማለት ነው። እንግዲህ በጣም ትልቅ ልዩነት ነው የሚፈጥረው 15 ሺህ ብር ማለት በአንድ ካሬ ትልቅ ነገር ነው። ሶ ለዱካ ተመልካቾች ከዚህ በኋላ ብሩኬን ዱካን ብለው ለሚደውሉ ተመልካቾቻችን ለ10 ሰዎች ብቻ ቀድመው ለሚመጡ ለ10 ሰዎች ብቻ ይሄ ሜንሽን ባደረግነው በጠቀስነው ዋጋ በዲስካውንት ዋጋ ምናስተናግድልህ ይሆናል ማለት ነው። እንግዲህ ለ10 ሰዎች ብቻ ነው ቅድሚያ ለመጡ ለባለ እድለኞች ብቻ ነው የሚሆነው ማለት ነው። እንዳልኩ ዛሬ ነበር የሚያበቃው። እናንተም ከፍተኛ የሆነ ውጥረት ላይ ስለነበራችሁ በዛ በፕሮሞሽን በዲስካውንቱ ሰዓት ላይ መምጣት ስላልቻላችሁ ይሄንን ግንዛቤ ውስጥ በመክተት ነው እንግዲህ ለ10 ቅድሚያ ለሚመጡ ሰዎች ብቻ በዚህ ቅናሽ ዋጋ ምናስተናግድ ይሆናል ማለት ነው። በጣም ነው ማመሰግነው በእኔም በተመልካችም ስምና ተመልካቾች እንግዲህ እንደነገረቻችሁ ከሆነ ዛሬ የሚያበቃ ዲስካውንት ነበራቸው። ነገር ግን ለኛ ስትል እኛ የነበርንበትን ሁኔታ ታውቁታላችሁ። አሁንም ቪዲዮን እየተከታተላችሁት ነውና በዛ ውጥረት ምክንያት እዚህ ዲስካውንት ላይ መድረስ አልቻልንም። ቢሆንም ግን ለብሩኬ ተመልካቾች ለዱካ ተመልካቾች በሙሉ ከዚህ በኋላ ለ10 ቅድሚያ ለሚመጡ ሰዎች ዲስካውንት አድርጋለሁ ብላለችና በማንኛውም የሥራ ሰዓት በሙሉ ለማሂ ደውሉላት፣ ዲስካውንት ታደርግላችኋለች። እናንተም ደግሞ ዲስካውንቱን እኛ ለእናንተ ብለን ኦፈር አድርገናልና እንደማታሳፍሩን ተስፋ እናደርጋለንና ዲስካውንቱን ተጠቅማችሁ ለማሂ ደውሉላት። እሷ በእርግጠኝነት ዲስካውንቱን ታደርግላችኋለች። በጣም ነው ማመሰግነው መተሽንን ሁሉ ኢንፎርሜሽን ለተመልካች ስለሰጠሻቸው በእኔም በተመልካቾችም በዱካም ስም እጅግ በጣም ከልብ አድርጌ አመሰግናለሁ። እሺ እግዚአብሔር ያክብርልን። እኔ በጣም ነው ማመሰግነው። እንግዲህ በርቱ፣ ሁሌም ከጎናችሁ ነን። እኛም ይሄ የእናንተ ትግል ብቻ አይደለም የኛም ግዴታ ነው። እንደዚህ አይነት ዲስካውንቶችንም ደግሞ እኛ ለዱካ ተመልካቾች ብሩኬን ለሚሉ ሰዎች ዲስካውንት ስናደርግ እኛም በጣም ደስተኛ ነን። ምክንያቱም እየሰራችሁ ያላችሁት ነገር በጣም ትልቅ ነገር ነው። ትልቅ ትግል ነው እየታገላችሁ ያላችሁትና በርቱ እንላለን ማለት ነው። እናመሰግናለን። እንግዲህ እናወራለን ነው እናንተ። በጣም እናመሰግናለን። እሺ እኛ እንደዚህ በጥብቅ የምንፈልገው ሰው ግርማ የት ነው ያለው? እኔ አላቅም። አሁን የት እንዳለ አላቅም። ነገርኩ እኮ መኖሩን ነገርኩ እኮ። አሁን እኮ በልጄ እኮ ነው የመጣችሁት። አሁን እኮ ሁሉንም ነገር ነገርኩ እኮ አይደለ እንዴ? አሁን እኮ የምዋሽበት ነገር የለም። ማቀውን ሁሉ ተናገርኩኝ እኮ። ከሁለት ወር አዎ ከ3 ቀኑ በለው በቃ ሌሊት ነው ሻንጣውን ይዞ በር ድረስ አደረስኩ። ሸኛውት ወጣ በቃ። ምንድን ነበር ታዲያ የሰማው? ማለት እንደዛ እንዲወጣ ያደረገው ምክንያት ምንድን ነበር? ምን ሰምቶ ነበር የወጣው? ምን ሰምቶ ነበር መሰለ? ሐሞቴዎች ተኝቶ የለፈለፈውን ነው። እኔ ስልክም ሲያወራ ራሱ አንዳንዴ አልሰማም። ሐሞቴዎች መተዋል ሊገሉ ነው የሚል ሰማሁ አለ። በትት አለ። ተነስቶ ሻንጣውን ይዞ ነው ያስወጭኝ አለኝ። እሺ አልኩኝ። አስወጣሁት። በቃ ሄደ። ወጣ ስትይ ማለት በቃ እዚህ ነኝ የሚል አድራሻ፣ ከዛ በኋላ የትም ነኝ የሚል አድራሻ ላንቺ ሰጠሽ ነው? በፍጹም ይሄው እኔም እንደናንተ ቆሜ እንግዲህ ይመጣል የተባለው እሱ ስለሆነ ሌላ ሰው የለም። እንግዲህ እጠብቃለሁ፣ በመጣ ሰዓት እጠብቃለሁ እንጂ በፊትም ተከትዬው ሄጄ አላቅም። ይመጣል ይሄዳል የተባለው ልክ ነው፣ እሱ ነው፣ ሌላ የለም። በቃ አሁንም እንደዛው ነው ሄደው። እኔ አላቅም የሚለው ነገር ካንቺ አንደበት የሰማሁት ለኔ አሳማኝ አይደለም። ምክንያቱም ከዚህ በፊትም እንደነገርሽን እንደሰማንም ከሆነ ብዙ ጊዜ እዚህ እንደማይቀመጥ እንደሚወጣም ነው። ሌላ ጊዜ ታዲያ የት ነበር የሚጠፋው? የት ነበር ወጣ ብሎ ወይም ደግሞ እንደዚህ ረዘም ላለ ዘለግ ላለ ጊዜ ጠፋ ብሎ የሚመጣው የት ነበር ታዲያ? እሱን አላቅም። እኔ ሲመጣ ተቀባይ ነኝ። እኔ እኮ ሲመጣ ተቀባይ ነኝ እንጂ በሄደበት ሁሉ መሄድ ቢሆን ኖሮ እቤቴ ያልቀመጥም ነበር እኮ። በፍጹም እንደዛ ሊሆን አይችልም። እንግዲህ ካንቺም ጋር ስናወራ
ዛሬም እዚህ ቁጭ ብለን ልንነጋገርበት የቻልንበት ምክንያት ባንቺ ምክንያት ነው። ይሄ ማለት ያለበትን እናገራለሁ ስላልሽ ነው። ያው እንደለመደው ግርማ ያለበትን ብለሽኛል አይደለ እኮ ስለዚህ ታውቂያለሽ ማለት ነው። በፍጹም እኔ ያው እንደለመደው ይመጣል ብዬ ነው። ልክ ነው ካለበት አንፃር እኮ ልክ ነው። እየፈራ እየሰጋ ያለ ሰው ለኔም ሊነግረኝ ራሱን አያምንም እኮ እንዴ ራሱንም እኮ አሁን አያምንም እኮ። ይኸውልሽ ወይዘሮ አለምፀሐይ የተንጠለጠለ ነገር ነው አሁንም እያልሽኝ ያለሽው። አምኛለሁ ግን አላመንኩም ነው። እኛ ማመንሽን እንድናስብ አደረግሽን እንጂ የተንጠለጠለ ነገር ነው እየነገርሽን ያለሽው። አየር ላይ ያለ ነገር ነው። አዎ ብለሽ አመንሽ አይደለ? ግርማ ባለቤቴ ነው እንደዚህ ነበር ብለሽ አመንሽ። ከዛ ባሻገርኛ ደግሞ በዋናነት የምንፈልገው ግርማ የት እንዳለ ነው። አሁን ያለበትን አድራሻ ነው። ይኸውልህ እኮ ወንድሜ እኔ እኮ ሊገሉኝ ነው ብሎ ነው የወጣው። ሐሞቴዎች ሊገሉኝ ነው በቃ ገደሉኝ ብሎ ነው ያስወጪኝ ብሎ በር ድረስ አስወጣሁት። ሻንጣውን ይዞ ነው የወጣው። እንግዲህ እንደ በፊቱ ወይ ይመጣል ቁጭ ብሎ መጠበቅ ነው። መቼም እዚህ ቁጭ ብላችሁ ይመጣልና ጠብቁት አትይንም አይደለ? ታዲያ ተከትየው ልጄን ትቼ መሄድ ነበረብኝ እንዴ? አይደለም። አሁን ባለህንበት ሁኔታ መቼም ይመጣል የሚል ተስፋ እየሰጠሽን እዚህ ቁጭ በሉና ጠብቁት ልትይን አትችይም። እኔ አሁን በዋናነት የምንፈልገው ፈልገንም የመጣንበት ምክንያት ይህንን ሁሉ ኪሎ ሜትር አቋርጠን ግርማን ፍለጋ ነው። ከአንቺ ጋር በምናወራበት ሰዓት እዚህም ቁጭ ብለን እንድናወራ ያደረገን ነገር እናገራለሁኝ የማውቀውን ነገር እናገራለሁኝ ብለሽ ነው ስለ ግርማ ሜት እንዳለ ጭምር። አሁን ደግሞ እንግዲህ ከአንቺ ጋር ስናወራ አንዳንድ ነገሮችን ከመናገር ውጪ ምንም የሰጠሽን መረጃ የለም። ወንድሜ ይጠቅምህ ከሆነ አንድ ነገር ልንገር። ይጠቅምህ ከሆነ ምንድን ነው? አንዲት ያስቀመጣት ማስታወሻ አለ። የምን ማስታወሻ? ምን ይሁን እኔም ገልጫ አላየሁትም፣ ግን ለአቶ ፈቀደ ብቻ ነው ስጭልኝ ያሉ። ለምንድን ነው ለአቶ ፈቀደ ስጭልኝ ያሉ? ለአቶ ፈቀደ ብቻ ነው ስጭልኝ ያለ። ከጠቀመህ ምናልባት እኔ አይቼው አላቅም ነክቼውም አላቅም። አቶ ፈቀደ በእጃቸው እንድትሰጥልኝ ቢኖሩ ለእሳቸው በእጃቸው እሰጣቸዋለሁ እንጂ ይኸው እሰጥሃለሁ አውጥቼ። መቼ ነው የሰጠሽ ይህንን ነገር? ይሄን ቆይቷል ካስቀመጠው። ግን አሁን ነው? አዎ ቁጭ አድርጎት ነው ሄደው። ለአቶ ፈቀደ ስጭልኝ። ምንድነው እሱ ለኛ የሚጠቅም ነገር ይመስልሻል? እኔ አላየሁትም። እንዲሁም ይኸው አምጥቼ እሰጥሃለሁ ለአቶ ፈቀደ ካሉ እንደውም በእጃቸው በሰጣቸው። አቶ ፈቀደ ብቻ ስጭልኝ ነው ያለኝ። በጣም ጥሩ። ስለዚህ ከራሱ እጅ ነው የተቀበልሽው ማለት ነው? ኧረ ለምን አስቀምጦት ነው? ይኸው አስቀምጦት ነው። እኔ እሰጥሃለሁ የሚጠቅምህ ከሆነ። እሺ በጣም ጥሩ። እሺ ምንም ነገር እስከዛሬ አስቀምጦ አያውቅም። ይሄን ብቻ ነው አስቀምጦ ሄደው። እኔ ምንም ነገር አይቼም አላውቅም። ምንም ነገር እሱ እኔ ነክቼም አላውቅም። ምንም ንብረት የለውም ከልጁ በስተቀር። እንግዲህ ይሄንን ያስቀመጠው እሱንም ለአቶ ፈቀደ ስጭ ብሎኛል። እኔ ምንም አላውቅም፣ የማውቀው ነገር የለም። እንዴ ምንድን ነው እሱ? መቼ ነው የሰጠሽ?